ያው ተጠምቄያለሁ። እንኳን ደስ ያለሽ። እንኳን ክርስቶስ ረዳሽ። እንኳን ክርስቶስ ረዳሽ። በጣም ደስ ይላል። እንዴት ነው ያለው ሰላም? ስትጠመቂ ያለው ስራ? በጣም አሪፍ ነው። በጣም ደስ ይላል። ያው ያንተ ውጤት ነው፣ ያንተ ትምህርት ነው። አንቺ ሳልክልን ሌላ ሰው ላከልን ቪዲዮሽን። ምንድነው አንቺ እንዳይታይ ፈልገሽ ነው? አዎ በመጀመሪያ እንደዛ ነበረ። ከዛ በቃ ለሌላ ሰው ስልክ ያ ሰው ደግሞ ኖርማል ነው። እኔ ራሴ ለቅቄዋለሁ። አሁን ችግር የለም፣ አላፍርበትም። ዋጋ የከፈልኩበት ነገር ነው። ምንም የሚታፈር ነገር እኮ አለ። ክርስትና የሚታፈር ሳይሆን የመሐመድን ተረት ተረት ጥለሽ ወጥተሻል። ዛሬ ደግሞ ከዚህ ሁሉ ጉድ ነው እንዲወጣው ትያለሽ። ዛሬ የምናነብልሽ እስከ ዛሬ ተሰምቶ ማያውቁትን ዛሬ ደግሞ ታያለሽ ማለት ነው። ቡራ አንተ አስጀምረው እና አንዴ ልናገር ይቻላል? እሺ ቀጥል። በመጀመሪያ እናንተን በጣም ነው የማመሰግነው። ያው ጭንቅላታችንን እንድንከፍት ስላደረጋችሁን፣ ስለረዳችሁን፣ ስላስተማራችሁን በጣም እናመሰግናለን። አንተን፣ ክርስቲያን፣ ቢኒ፣ ቃል ሁላችሁንም በጣም ነው የማመሰግናችሁ። እውቀት ላይ እውቀቱን እንጨምረላችሁ፣ እድሜና ጤና መድኃኒዓለም ይስጣችሁ። በርቱ፣ ጠንክሮ። ሁለተኛ ደግሞ እዚህ የሀገር ባህሬን ላይ ለጥያቄዎቼ እችን ቦታ ሪከርድ አድርጋችሁ ብትለቁልኝ ደስ ይለኛል። እዚህ ባህሬን ላይ ጥያቄዎች ሲጠይቁኝ በስነ ስርዓት ይሄ እኮ እንደዚህ ነው ልጄ እያሉኝ በስነ ስርዓት ነው ጥያቄ መለሱልኝ። በጣም ጥሩ አባቶች ናቸው ያሉት። እነሱንም በጣም ነው የማመሰግናቸው እና ከ3 ወር ትምህርት በኋላ ይኸው ተጠምቄ ጨርሻለሁ፣ ቆርቤያለሁ እና እንደዛ ነላቻለሁ። አመሰግናለሁ እናንተ። እንኳንም ጌታ ረዳሽ፣ እንኳንም እግዚአብሔር ረዳሽ፣ እንኳንም ከመሐመድ ተረት ተረት ከአጋንንታዊ አስተምሮ እንኳንም ነፃ ወጣሽ። ክብሩን ሁሉ ክርስቶስ ይውሰድ። ያለ ነበር ሜጋባይት አልቆልበት ይሆናል። እስኪገባ ጠብቁት። ኦኬ እሺ። ዲያቆን መዝሙር እንኳን ደህና መጡ። ቃል ሁላችሁንም ሰላም ለሁላችሁ ይሁን። እንዴት አመሻችሁ? እንዴት አረፈዳችሁ? እግዚአብሔር ይመስገን። ሄዳኔ ይመስገን ነው። እነኚህ ልጆች እንኳን ደህና መጣችሁ ብላችኋል። ሀዩና ሚስራ ኦልሞስት ተቀራራቢ ሰሞን ተጠመቁ። ተገናኝታችኋል? አልተገናኘንም። አይገርም? ፎዬ የሚስራይን አይቻለው ቪዲዮ፣ የሀዩን ግን አላየሁም። በጣም ደስ ይላል። እንኳን በሰላም መጣችሁልን። ስላገኟችሁን ደስ ብሎኛል። ፎይም ክርስቲያንም አይ ቲንክ እናንተን ነው ማመስገን ያለብን። እንኳን ደስ አላችሁ ማለት ነው። ልፋታችሁ በዚህ መልኩ ስለሚታይ ማለት ነው እና እንኳን እግዚአብሔር ወደ ህብረቱ ቀላቀላችሁ፣ ወደ ቤቱ መለሳችሁ። የዘላለም ህይወትን የሚገኝበት ድንቅ ብርሃን ወዳለበት ወደ ክርስቶስ እቅፍ አምላካችሁን አባታችን አምላካችን እያላችሁ ባሪያ ሳቶ ልጆች ሆናችሁ የልጅነት ስልጣን ይዛችሁ አባ አባ እያላችሁ የምትጮህበት የልጅነት ስልጣን እንኳን ሰጣችሁ እና በጣም በጣም ደስ ብሎኛል። እግዚአብሔር ይመስገን። በሰማይም በምድርም ስለ እናንተ ምስጋና፣ እልልታ፣ ውዳሴ ይቀርባል እና እግዚአብሔር ይመስገን እና አሪፍ ነገር ነው። ፎዬ እንኳን ደስ አላችሁ። እናንተንም እግዚአብሔር ያበርታችሁ። አሜን አሜን። ኦኬ ሀዲሱን ቅድሙን እንግዲህ ምንድነው እሱ ጨርቅ ጠመጠመ ይላል እንጂ ብልቱ ላይ ወሲብ አደረጉ አላለም አይነት ስታፍ ነበረ። ሀዲሱን አንዴ አንብበው ወደ አማርኛው ሲቀየር እንደዚህ ነው። አማርኛ ትራንስሌሽኑን ላንብብላቸው። ሜቢ ግን ማንኛውም ሙስሊም ገብቶ ሀዲሱ ልክ አይደለም የተረጎምከው የሚል ካለ አረብኛው አለ፣ በአረብኛው አደርግላቸውና እነሱ ደግሞ ያው አረብኛ በጣም ስለሚወዱ ሙስሊሞች ማለት ነው ማንበብ ይችላሉ ገብቶ። እኛ ምንም በምናቀርበው መረጃ ችግር ስለሌለብን ማለት ነው። ኤኒዌይስ ግን ወደ አማርኛ የተረጉመውን ላንብብላችሁ። ምን ይላል መሰላችሁ? አንድ ሰው በብልቱ ላይ ጨርቅ ጠቅልሎ በሴት ብልት ውስጥ ቢያስገባ በሊቃውንቶቻችን ዘንድ 3 አይነት አመለካከቶች አሉ። ሉክ አንድ ሰው ብልቱ ላይ ጨርቅ ጠቅልሎ ቢያስገባ 3 አይነት እይታዎች አሉ በሊቃውንቶች እይታ ማለት ነው። አንደኛ የመጀመሪያውና ይበልጥ የታወቀው በሁለቱ ላይ ገላን መታጠብ ወይም ደግሞ ትጥበት ግዴታ ነው። ስለዚህ ሙስሊም ባሎች ሚስቶቻችሁን ብልታችሁን ጨርቅ ጠቅልላችሁ ወሲብ ካደረጋችሁ ሁለታችሁም
ሻወር መውሰድ አለባችሁ። ሁለተኛው እይታ ደግሞ በጨርቅ ውስጥ ስላስገባው ትጥበት ግዴታ አይሆንባቸውም። ጨርቅ ውስጥ ስላስገባ ብልቱን ትጥበት ግዴታ ላይሆንበት ይችላል የሚል እይታ ነው። ሶስተኛውና ዋናው ወሳኙ ጨርቁ ወፍራም ነው ስስ ነው የሚለው ነው። ሶስተኛው ምንድን ነው? ጨርቁ ወፍራም ሆኖ እርካታና እርጥበትን እንዳይደርስ የሚከላከል ከሆነ ትጥበት ግዴታ አይሆንም። ካልሆነ ግን ቀጭን ከሆነ ግዴታ ይሆናል። ዩሲ ጨርቁ ወፍራም ከሆነ መታጠብ አለበት። ቀጭን ከሆነ ግን ባይታጠብም ችግር የለውም የሚለው በሙስሊሞች ዘንድ ተቀባይነት ማለት ነው። ኔትወርክ ነው ስልክ ነው? ኔትወርክም አለ ዳታም እዛ ነበር። ኦኬ። ስለዚህ የቅድሙ አዲስ ወደ ኢማም ነዋዊ ተመልሰን ነበረ እና ጨርቁ ወፍራም የቅድሙን አዲስ ወደ አዲሱ መልስለት። እሺ ወደ ሀዲሱ መልስለት። እጋቶ እሱ ጋር ለምን አታወሩበትም? በዚህ ነገር ለምን ተረጋጅ። እሱ ጋር ምናምን ከየት እንዴት ብሎ እዚህኛው እንለማመባቸው እንጂ ከእነሱ አንተ ስለምትሻሉ እናንተ ትሻላላችሁ። እርግጠኛ ነኝ አበልጠው ማለታቸው ታውቃለህ፣ ያጠረጠሯል። እኔ እቀላለሁ፣ እሱ ይገባኛል። እሺ የት አለ? አንተ ትሻላለህ። ቀጥልሽ። የት አለ? እሺ ቃል ለማ አታ ማዕዝ ብኑ ማሊክ ነቢይ ሰለላሁ ዐለይሂ ወሰለም ሙስሊሞች ጁምዓ ስለሆነ ሰለዋት አውርዱ ቃለ ለሁ ምድር ሰለዋት ከስራ አውርዱ ሙስሊሞች። እሺ የት አለ? ቃለ ለሁ لعلك قبلتها أو غمستها أو نظرتها قال لا يا رسول الله صلى الله عليه وسلم قال أنكتها كذا من دنيا لا يكني قال فعند ذلك أمر برجمه. أشي من دنيا أنت ياكي أنا بقول ترجم ነቢያችን ሰለላሁ ዐለይሂ ወሰለም ወደ እሳቸው ዘንድ መጣ። አትቀላቅል እሷ ነው። እሺ እሷ ነው ማለት እቺ ነው የምትረጉምልህ። አኒክተሃ ማለት ያኒ ጃማዕተሃ ማለት ነው። ተረጉማለሁ እኔ ምን ማለት ነው? ተገናኝተሃታል በይ አይደለም። በግልጽ እንዳም በስርዓት ተርጉም። ግንኙነት አድርገሃል ወይ ከእሷ ጋር አሉት። አይደለም በስርዓት ተርጉም። ኧረ አማርኛ እድሜ ሲጠር አማርኛ እድሜ ሲጠር ግንኙነት መሐመድ የሰካራም ንግግር ነው። ቀጥታ የተጠቀመው ነብይ ቀጥታ የሰካራም ተጠቀመው አልኩ። ሰካራ መጣቀው አንተ ነህ አባ እዛ የእንትን እያለ አቡ ቃለ ይኸው ስማ ቃለ አኒክተሃ አሉት ነቢያችን ሰለም። ምን ማለት ነው አኒክተሃ ማለት? አይ ጃማዕተሃ እንደ አረበኛ እኮ ብስሚላ ዘይ ቢሮ በቃ ስትጠቀም ራሱ ማለት ነው። ኪና የሚባል ነገር አለ። ፕሊስ አትሳቅ። ጀማ ማለት አይደለም ስማኝ፣ እንደ አረብኛ እኮ ነው። ጃማዕተሃ ጂማዕ ታውቃለህ አይደለ? መቼስ ይህ አይደበቀብህ። እንደዛ ነው። ቆይ እንደዛ ቢሆንም ግን ይገባሻል እኮ አንዳንዴ እኮ ይገባሻል። የሆነ ወሰድ ያደርግሻል። አዳምጥ። ኦኬ ይህንን ቃል ትልልቅ ኡስታዞች ፊት ትጠቀመዋለህ ነው ወይስ ጀማ ነው የምትጠቀመው? ጂማ እኮ ያውቃል እኮ አብዛኛው ሙስሊም ያውቃል። ጂማ ማለት ምን ማለት ነው? ስማኝ ይሄንኛውን ቃልስ አኒክተሃ ማለት አልኩ እኮ አኒክተሃ ማለት ቢማዕና ጃማዕተሃ ማለት ነው። ይህ ሌላ አረበኛ በአንድ ብቻ ያጠር አይደለም። በአማርኛ ደግሞ ስናየው እንደ አሽሙር ቃል አለ አይደለ? አሽሙር ቃል አይደለም። እዛው ሌላ አልኮ ፕሊስ ምሳሌውም አይደለም። ሊትራሊ ነው። ቀጥታ ምን እንደሆነ ተግባብተናል። አቡ ስሙን ነው የምጠራው። ነቢይህ ቀጥታ ስሙን ስለጠራው ተገናኘማ እኔ እናንተ ራሱ መንገድ ላይ ተገናኘን ተብሎ ሊባል ይችላል።
ከ50 ዓመት ከ20 ዓመት በኋላ ተገናኘን ሊባል ይችላሉ። ሰው እንዳለ ኧረ እባክህ ሌላስ አዳም የተጠፋፉ ሰዎች ተገናኙ ሊባል ይችላል። መሐመድ እንደዛ አይደለም የተናገረው። ይተርጎመልሽ በቃ ትርጉሙን ስላላወቀው ወይንም ስላፈርክበት ምን ያሳፍረኛል? አዳም ይሄን ቃል ቀጥታ መስጊድ ውስጥ እንደዚህ የሚናገሩ አሉ። የቱን አኒክታሃ ሚለው አዋ በአስተምሮ ደረጃ አረብ ላይ ያስተምራሉ። አኒክታሃ ማለት ተገናኝተሃታል ወይ? አይደለም ዋለ መጽሐፍ ቆይ ትስቃለህ እንዴ? እነዚህ ላቱና ሸርሁንም እናሳንተን እንጂ የአንተ ጅልነት ነው ያሳቀኝ። ቆይ ፕሊስ ሸርሁንም እናሳያለን። በዚህ ተገርመው ተደንቀው ብዙ ሙስሊሞች በዚህ ቃል ምክንያት ሙሐመድ እንዴት እንደዚህ ይናገራል ብለው ከእስልምና ወጥተዋል። እናሳያለን። ቀጥል ክርስቲያን። ለምንድን ነው ግን ማለት ለማጭበርበር አታፍን ዝጋ። ለምንድን ነው እየሄድክ ፕሊስ አንዴ ቀጥል። እፎይ ጥያቄ ካለ ጥያቄ ቀጥል። አብሽር አለሁልህ። እኔ ኡስታዞቻችሁ ውሸታሞች፣ ድራማ እናንተም ከነሱ ቢያንስ ተሻሉ እንጂ በጣም ነው ግቢ ውስጥ ያደረጋችሁኝ ነው። በጣም ነው የተጸየፍኳቸው። ፕሊስ አንድ ያዳም ቃሉ አኒክታሃ ነው የሚለው አይደል? ያ ቀጥል እስኪ አሁን አውራ። አኒክታሃ ነው የሚለው አይደለ? ቃሉ አረቢክ ወርዱ አኒክታሃ ነው አልኩ። ነገርኩ በቃ። ሊትራል ትራንስሌሽኑ ግን ይሄ ነው። አንብበው እስኪ አቡ። እስኪ አሁን አንተ አኒክታሃ ብለህ አንብበሃል። ይሄ ደግሞ ወደ አማርኛ በቀጥታ ሲነበብ ወደ አማርኛ አስተረጎመው ይሄ ነው። ግንኙነት አርግታችኋል ወይ? ይህን ማያቅ የለም። ግንኙነት አርግታችኋል ወይ? አለቀ እኮ። ይሄንን ቃሉን በለው በአረብኛ ነገር አቡ። ቀላለሁ፣ የትም አታመልጠንም። ታመልጣለሁ። ላላመልጥ ብዬ እኮ ነው የመጣሁት። አንተ እንዳታመልጠኝ ቢሆን በአረብኛ ይሄ ቃል ምን ይባላል? የቱ? ይሄ ፊት ለፊት የተከፈተው በአረብኛ ምን ተብሎ ይጠራል? ጂማ ወይም ደግሞ እዛ ጋር እንደተጠቀሰው ጂማ ነው የሚባለው። አኒክታሃ ግንኙነት፣ መገናኘት ማለት ነው። አለቀ። ጎበዝ አለቀ። አንቺ አኒክታሃ የሚባል ከሆነ እሱ ክርስቲያን ሄድን ነው ያሳየ። አሽሙር አልኩ እኮ አረበኛ እንደ አማርኛ ያጠር አይደለም። እንደ አረበኛ እንደ አማርኛ ያጠር ፕሊስ። ጀማ ከሆነ መገናኘት የሚለውን ያስጨብጣል። ተገናኘ የሚለውን ያስጨብጣል። አኒክታሃ ከገባ ታዲያ እንትን ትላለህ። ከቃሉ ጋር ችግር ስላለብንም ነው። አዎ እችን ቃል ከቃሉ ጋር ነው ችግር። አዎ ለምን መሰለች አማርኛዋን ቃል ችግር። እኛ ደግሞ ከቃሉ ጋር ለማችግራችን እናንተ ኡስታዞች፣ አንተ ሊሆለ ከኡስታዞች ትሻላለህ የምልህ ለዚህ ነው። ቲክቶክ ላይ ያሉ ምንም አያውቁ መሀይም ኡስታዞች ግን በዚች ቃል ምክንያት ሀዲሳችሁን ስናነብኛ ቃል በቃል ስንላት ተሳደብ እፎይ ስለሚሉ ማለት ነው። አኒክታሃ ማለት ቃል በቃል ይሄ የምታየው ትርጉም ነው። እንትና ኢብን ሀጀር አልአስቀላኒ በሸርህ የቡሃሪን ሸርህ ባደረገበት ላይ ማስቀምጦታል። ጥያቄም ተጠይቀው ፈተዋ ሰጥተውበታል። ክርስቲያን አሚን ቡራ አዘጋጅተዋል። ፈተዋ ማዘጋጀት አልተሞክራ አረበኛ ነበብኩላ። አማርኛውን አንብብልኝ አንተ። እኔም በአረብኛ የምትደበቁበት ስለሆነ እኮ ነው እሱ። አይደለም በአማርኛ አንብብልኝ። ይህን ቃል እኮ ነው አንብብልኝ ያለ ያለው እፎይ። በአማርኛ አንብብልኝ ይሄን። ይሄ እኮ የእኔ አዲስ አይደለም፣ የአንተ አዲስ ነው። ምን አገባኝ? በአረብኛ ትደበቃለህ። ታገኘሽ በቃ ሚያሳፍር ከሆነ ስለዚህ አንብብ እኮ አማርኛ ሲመጣ አረብኛው ያሳፍራችኋል፣ ያሸማቅቃችኋል። በአረብኛ ብቻ ትምህርትና ታልፋላችሁ። ሸብረክ ብላችሁ አልኩ እኮ እንደ አማርኛ አጭር ነው።
አረብኛ ግን ሰፊ ነው። በፈለግከው ማብራራት ትችላለህ። አንተ አይደለም ምንም እንትን አይልም አይደለ? ቆይ ስማ፣ አያሸማቀማ አንብበው። እኔማ ይኸውልህ አንብበው። እኔ ሀዲስ እኮ አይደለም የኔ ሀዲስ እኮ አይደለም። አንተ ሀዲስ አዳምጣ፣ ቃላቷን ብቻ አንብባት፣ አዳምጣ። እንደ መሐመድ ባለጌ አይደለሁም ምን ወላሂ በይ ችባራ ችረምኬድ ይመጣሽ ያሁን ባይ አቡ አዳምጣ። ይሄንን በማለት እኮ ብዙ ሰዎች አፍረው ይሄን ቃል ተጠራን ለጓደኞቻችን ይሄንን አዲስ ብንነገር ከሰሙት ከእስልምና ይወጣሉ፣ ነብያችን ግን ይሄንን ቃል በቃል ብሎታል ብለው ሲሸበት እኮ ነው። ወላሂ አይደለም ስለ እንደ አማርኛ ግን እንደ አማርኛ ስትጠቀመው አለ አይደለ የሆነ እንትን ነገር ነው። ትንሽ ያሳፍራል አይደለ? ሎግ ያሳፍራል ማለት ይከብዳል። የሚከብደው ምንድነው? እሱ የሚከብደው ምንድነው? በአማርኛ ስታመጣው እንደ በቃ ብልግና ነገር ነው። በአማርኛ ስታመጣው ቃላቱ እንደ አማርኛ ስንጠቀመው፣ እስቲ አንተ አንብበው። እሺ አንብበው። ብልግና የመሰለህ እኮ ለምን እንደሆነ ታውቃለህ? ቆይ አዳምጣ። እሺ አዳምጠኝ። ብልግና እንደ አማርኛው ለማለት የደበረህ የከበደህ ምንድነው? እሱ ቀጥታ ቃሉ በደንብ ስለሚታወቅ ያሳፍርሃል። በእንግሊዝኛ በደንብ ትባል ዚስ ማች ላያሳፍርህ ይችላል። በአረብኛም ደግሞ ሰው ብዙም ስለማያውቀው የምሸውድበት ስለሆነ ነገርኩህ እኮ አማርኛው ላይ ሲመጣ ግን ነገርኩህ። እንዳሽሙር የምትጠቀመው ነገር አለ። እንዳሽሙር የምትጠቀመው ነገር አለ። እስቲ አንተ አንብበው። ሸሩህን አንብበው። እሺ አንዴ አንተ ቆይ አማርኛውን አንተ አንብብልኝ መጀመሪያ። እዚህ ጋር እንተማመን። እኔ በአንተ አዲስ ለምን እሰቃያለሁኝ? ነብይ በተናገረው ለምን አነባለሁ? ሀዲሱን ተው፣ አማርኛውን ብቻ አንብብልኝ። ያቺ ቃሏን ብቻ አላነብም። ነብይ በተናገረው ወንድማችን እንደዚህ አይነት ቃል የባለጌ ቃል ነው። ነብይ ተናገረው። አንብብ፣ ችግር የለው። አማርኛ ነው። ይሄ እኮ የነብዩ ንግግር አይደለም እንበልሽ፣ አማርኛ ነው። አንብብልኝ። ኦኬ፣ አሁን እኮ ለምን እንደተናገረው ነብይህ ይህንን ክፍል ሸርሁን አንብብ። አሁን እሺ፣ አማርኛውን አንተ አንብብልኝ። እኔ ግዴታ የለብኝም እኮ የነብይ ንግግር ወደ አማርኛ ሲተረጎም እንደዚህ ነው። ስለዚህ ለምን እንደዚህ ብሎ እንደተናገረ ደግሞ ሸርሁ አንብብ። አባቴ ተገኝተሻል። እዚህ ጋር ሚነቃ ይነቃል፣ ሚነቃ ይነቃል። ጀምር፣ ጠይቅ። አንተ ማን ነው? አንብበው። ማን? አይ እባክህን አንተን ለምን አትጠይቀኝም? ፈንተ ጠይቅ። እነዚህ አይመጡኝም። እነዚህ ውረዱ በላቸው። አይ እንደዚህ አይነት ቃላቶች አትጠቀም። እዚህ ቤት ውስጥ ሁሉም እዚህ የምታያቸው ሁሉም የሙስሊም መስታቦችን ጨፍልቀው ማስተማር የሚችሉ ናቸው። ሁሉም ሪስፔክት አድርግና ሀዲሱን ብቻ አንብብ። አይ ዋና አንተና ሪስፔክት አድርግና ዋናና የበታች የበላይ የሚባል የለም። ሀዲሱን አንብብ። ዋናቸው አንተ ስለሆንክ እኔ ከአንተ ጋር ነው የማውቀው እንጂ እነዚህ አይመጡኝም። እነዚህ ታች ይማሩ። ብሩክ ነው ዋናው ብሩክ ስለሆነ ከእሱ ጋር ቀጥል። እንደው እሺ ምን እኔ በቃ እኔ ከአንተ ጋር ስለማዋገት ለአንተ ላንበብለሽ። ፈቃለ ለሁ ሳኢለን አን ልመራ የታለ አኒክተሃ ናናናና የት ነው የምትሄደው? አንብቤው እፎይ ና አንብብ። ሰውዬ ዝም ብለህ እያነበብክ ተርጉም እባክህ እባክህ። ዝበላት ስርዓትን ያዘ ኩያ እንፈልግ አንተ የታለ ፈቃለ ሳኢለን አን ልመራ አኒክተሃ አና አዕለሙ አነ ሐቢብ ላህ አጥሀር አህል ልአርድ ወአነሁ ማዕሱሙን ምን አልፉሕሽ ወልበዳአ ወአነሁ ለው ይላል። ቀጥል አተፈጠን በላ ካነት ሀዚህ ከሊማ ፋሒሻ ይታለ ፈከይፈ የስኩቱ አዕዳ ረሱልላህ ይታለ አንሃ። ኧረ ባባ ፈጠን አድርገው። ምንድን ነው? እሺ አሁን ምንድን ነው የፈለገው አንተ? ትተረጉመዋለህ ወይ ዝም ብለህ አረብኛውን ብቻ ትቀጥላለህ? ምኑን ያነበብከውን ትተረጉመዋለህ? ኧረ አብሽር። እስቲ ምን ላይ ነው ያገኘው? አንዴ ምን ላይ ነው ያገኘው? ተርጉሞ ያው ፈትዋ ነው። የምን ፈትዋ? ፈትዋ ሼክ ኢብኑ ባዝ ረሂመሁላህ አላህ ይዘንላቸው፣ ወንጀላቸውን ይማርላቸው። የት አለ ጥያቄውን? እስቲ ተርጉማው። እስከዚያ አና አዕለሙ አነ ሐቢባ። እስቲ አንዴ እንዲህ እንትን አድርገው አጥበበው። ምንድን ነው አስፍተ የት አለ? እስቲ መጀመሪያ የት አለ ጥያቄው? ምንድን ነው የሚለው? ይኸው ጀምር። አሁን እንደ አዲስ ጀምር። እሺ እየተረጎምክ ሂድ። ፈቃለ ለሁ ሳኢለን አን ልመራ አኒክተሃ ስለ ሴቷ እስቲ
ምንድን ነው ፈጠንከው እኮ እንዲህ ትንሽ ወደዚህ ጠጋ። ፈቃለ ለሁ ግን እንትኑ አልመጣልኝም። ከመጀመሪያ ጀምረ ለምን አታሳየኝም? እሷን ብቻ ለምን አልመካት? ጥያቄው ከዚህ ነው የሚጀምረው። ፈቃለ ለሁ ሳኢለን አኒል መራ ስለ አንዲት ሴት ሲጠይቅ እንዲህ አለው አኒክታሃ ያኒ ተገናኘሃት ወይ? ተገናኘሃት የሚለውን ቀጥል አንብበው። አሁን አነ አዕለሙ አነ ሐቢብ አላህ አጥሀሩ አህል ልአርድ ምን ማለት ነው? ወአነሁ ማዕሱም። አሁን ይሄ ጥያቄ ነው ምንድን ነው? እኮ መልስ ሲሆን ጥያቄውን አልገባኝ። ተርጉመው እባክህ። የታለ? ዝም ብዬ ትርጉሙን ነው እያነበብክ ተርጉሙ። እሺ የታለ? ትንሽ ወደ ጠጋ። አነ አዕለሙን ያውቃለው አነ ሐቢብ አላህ የአላህ ወዳጅ አጥሀሩ አህል ልአርድ ከምድር ሰዎች የበለጠ አጥሀር እንደሆን ንጹህ እንደሆን ወአነሁ ማዕሱሙ ሚን ልፉሕሽ እሱም ከአጸያፊ ከሆኑ ነገራቶች እንዲሁም ቆሻሻ ከሆኑ ነገራቶች የጠራና የተጠበቀ እንደሆነ እኔ አውቃለው። ባባ ፈጠንሽ እኮ እስቲ መልሽ ወደኋላ ፈጠንሻ። ወአነሁ ወአነሁ እሱ እኮ እንደማለት ነው። እሺ ለው ካነት ሀዚህ ልከሊማ ሀዚህ ከሊመቱ ፋሒሻ ይቺ አጸያፊ የሆነች ቃል ብትሆን ኖሮ ፈከይፈ የስኩቱ አዕዳእ ረሱሊላህ እነዛ የአላህ ጠላት የሆኑት ስለ እሷ እንዴት ዝም ይሉ ነበረ? እስቲ ታለ ወሓሻሁ የታለ? እስቲ ወደዚህ አርግልኝ። ወሓሻሁ ሰለላሁ ዐለይሂ ወሰለም ላኪን አልሙሽኪላ አነሁ ፊ ሙጅተመዒ هذه الكلمات التي قالها حبيب الله تعتبر كلمة بذيئة. سيستقبل ما لسوستي على السبب على دي انت نارقة انت مبلي وحاشاه صلى الله عليه وسلم وحاشاه صلى الله عليه وسلم يا الله تبقى وجل. لكن المشكلة أنه في مجتمع مثل هذه الكلمات التي قالها حبيب الله تعتبر كلمة بذيئة. يا الله ወዳጅ ያላት የተናገራት እንደ ምን ነበር? እንደ ጸያፊ እንትን ትቆጠራለች እንደማለት ነው። ምን ማለት ነው? እቺ ማለት ናት አይደለ? አኒክታሃ የምትለዋ አጸያፊ ቃል ነው ማለት ነው። ይሄ እስቲ እንዲ አርቅልኝ። እሺ ያው ምን ላይ ነው ያገኘው? ኢብኑ ባዝ ላይ አነበብከው እኮ የት ላይ እንዳገኘው ሐሻው ሰለሰለም። እስቲ እንደ አዲስ ለምን ትደነግጣለህ? ወደዚህ አድርገው። አራተ ካሉ አሉ ነው። ምንድን ነው የሚያስደነግጠኝ? ካሉ አሉ ነው። ታዲያ ለምን ትከራከራለህ? አይደለም ምናስ ወደዚህ አድርገው። እቺን አጸያፊ ነገር ያለው እኮ እንደ አማርኛ ስንገለብጠው አጸያፊ የተባለው አጸያፊ ነው። እቺ ንግግር የሚለው በአማርኛ ነው ወይንስ በአረብኛው? እዛ ጋር እኮ ወሐሻው ሰለላሁ ዐለይሂ ወሰለም እያለ እኮ ነው እኮ ነብይ የተናገረው አጸያፊ ሆነ። አላህ ጠብቋቸዋል እያለ ነው። እስቲ ወደዚህ አድርገው አዳምጥ። ቆይ አላህ ቢጠብቀው ይህንን አጸያፊ ነገር ግን ተናግሯል። ተሸማቆበት እኮ ነው። ይህንን አጸያፊ ነገር ተናግሯል። የተናገረው በአረብኛው ነው። በአረብኛውም አጸያፊ ነዋል። እንደ እንትኑ ማለት አጸያፊ ማለት እንደ አረብኛውም ይሄ ቃል ፍሬንድሊ የሆነ ነው? የተለመደ ኖርማል ቃል ነው ወይንስ የሚያሳፍር የሚያሲዝ አጸያፊ ነገር ነው? እኔ እንጃ። እኔ የሚያሲዝ መስሎ አልታየኝም። አሁን እንደ አማርኛ ስንገለብጠው ግን አልኩህ እኮ እንደ አማርኛ ስንገለብጠው የሆነ ቃላት አማርኛ ትንሽ እንትን ይላል። አቡ ታይም በጣም እየገደልክ ነው። ኦዲየንስ ራሱ ተማሯል። ራስ እኮ አነበብክልን አጸያፊ መሆኑን። አረብኛው ላይ አጸያፊ ሲል አማርኛ እንዳልሆነ አጸያፊ የተባለው ግልጽ እኮ ነው። አጸያፊ የተባለው አረብኛው ራሱ እዛው አጸያፊ ስለሆነ ነው። ለምንድን ነው ይህን ቃል የተጠቀመው አይነት ስታፍ ነው። ስለዚህ እያብራሩት ነው። ለምንድን ነው አስፈላጊ ሆኖ ፕሊስ በቃ ሞሮፍ የሚያብራሩት ምንድን ነው መልሱ? ነቢዩ አስፈላጊ ሆኖ ሲገኝ ቃል በቃል መገለጥ ያለበትን ሳያፍር ይናገራል። ግልጽ ተናጋሪ ነው። ዳሴት መልሳቸው ጥሩ። ምንድነው ቅድም ዲስፕሌይ ያደረኩልን አማርኛ ተጠቅሞታል ነው አረብኛው።
እዛ ነው የሚለው። ግን ሜቢ እስኪ አንድ ይሄን ነገር እየተረጎምክ ታነብልኛለህ? ይችን አንብብልኛለህ። አንድ አንብብሽ የመጨረሻ ኦዲየንስ በጣም ሰልችቶታል፣ እየረበሽኩ ስለሆነ ለምን ይሰለቸዋል? እያብራራ አይደለ? ለምን ይሰለቸዋል? መጨረሻ ላይ ካሉ አሉ ልትል እሺ፣ አንድ አንብብልንና እሺ ጨርሱ። አንድ እሺ ቀጥል። ምን ላይ ነው መጀመሪያ? ምንድን ነው? ኦኬ አችን ኪታብ አንድ አንብብልን። ምንድን ነው? አንብበው። አንድ የኡስማንን ገዳይ መበቀል የፈለገ ሰው የተናገረው ንግግር ነው። እስኪ አንድ አንብበው። ምንድን ነው ነው ኪታቡ ምንድን ነው? አስገባው። የአሁኑ ልጅ አስገባው። ማነስ አስገባው? የአሁኑ ልጅ አትፍራ። የአሁኑ ልጅ መልስ አስገባው። አንድ አትፍራ፣ አስገባው። ምንድን ነው የሚንጫጫው? ተረጋጉ። ኢብኑ ፉላንን አስገባ። አተዝኪረቱል ሐምዱንያ የማን ነው? ኢብኑ ሐምዱን የማን ነው? ማን ነው? እስቲ አተዝኪረቱል ሐምዱንያ ይላል። ምንድን ነው ነው? እስቲ ኢብኑ ሐምዱን ይላል። እስቲ ኪታቡን አላውቅም። እሺ ምንድን ነው ለመጠየቅ የፈለግከው አንተ? እስኪ ይችን አንብባት። የማን ነው? የኡስማንን ገዳይ መበቀል የሚፈልግ ሰው የተናገረውን ንግግር ተርጉምልን። إذا كان سكران يبكي ويقول لو عرفت قتلة عثمان فقال له مخنث وما كنت تصنع بهم؟ قال كنت أنيكهم. فقال المخنث أنا قتلته فامتطاه وقال يا ثارة عثمان. فقال المخنث من تحته إن كنت ولي الدم وهذه. እሺ ምኑን የፈለገው አንተ? አኒኩ የምትለዋን ነው ነው ተርጉምልን። አሁን ያነበብከው ተርጉምልን። እሺ አኒኩ የሚለውን ቆይ ጉግል ላይ ሰርች አድርጌ ልምጣ። አይደለም አትሂድ። እና ሀሳቡ ሙሉ አንተ አይደለም ስለ አረበኛ አንድ ቃል ብቻ አይደለም ያለው። ስማ የሆነ ቦታ ላይ ሲመጣ እንትኑ ሊለወጥ ይችላል፣ ቃላቱ ሊለወጥ ይችላል እንጂ አንተ ያችን ብቻ ይዘህ ሁሉንም የሚያገኘው እንደዛማ አትልም። ሊሆንም ይችላል ላይሆንም ይችላል። እስቲ ሰርች አድርጌ ልምጣ። በቃ እኔ ተረጉምላለሁ። ጠብቀኝ። አተርጉምልኝ አልፈልግም። አተርጉምልኝ ሰርች አድርጌ ልምጣ። ሰዓት ከዛ ታርመኛለህ። ኦኬ ላንብብላችሁ። ምን ይላል? አንድ የሰከረ ሰው የኡስማንን ገዳዮች ባወቃቸው ኖሮ እያለ እያለቃቀሰ ይፎክራል። በዚያ ጊዜ አንድ ግብረ ሰዶማዊ ብታውቃቸው ምን ታደርጋቸው ነበር አለው። ሰካራሙም ምን ብሎ መለሰ? ይህንም ብሎ መለሰ፣ የኡስማንን ገዳይ ባገኛቸው ኖሮ እንደዚህ ያደርጋቸው ነበር አለ። ያ ግብረ ሰዶማዊ ምን ብሎ መለሰ? ምን ብሎ ይመልስለታል? ይህንን ቃል ተናገረ። ምን ይላል ይሄ ብሎ መለሰለት። ያም ሰው እኔ ነኝ የገደልኩት አለው። ግብረ ሰዶሙ ምን ብሎ መለሰ? እኔ ነኝ እኮ የገደልኩት ኡስማንን አለው። ሰካራሙም ወዲያው በላዩ ላይ ወጥቶ ግብረ ስጋ ግንኙነት እየፈጸመበት የኡስማን ደም በቀል እያለ መጮህ ጀመረ። አንድ አረበኛውን እስኪ እንትን በልልኝ፣ አጣሁት እዛ ላይ ከስር ልቀቀው። የቡሃሪን የኡመርን አዘጋጅልን ብሩክ። ኢብን አባስን ነው ኢብን አባስ የላትን ምናምን እኮ ኢብን አባስ ነው። ኢብን አባስ እና አሉ አንዳንዶች እና ነብዩ ከራሱ አይናገርም ይላል ቁርአኑ እና ነብዩ እንደዚህ ይናገራል። ይዘዊ ጁምዓር ሊሆን ያለው መሐመድ እኛ እንቃወምም ነበረ አሉ ኖርማል ስለሆነ አንዴ ልናገር። የአቡበከር የተናገረውም ማለት ነው። አንዴ ልናገር አለ ፊት እሷን አዘጋጅ። ስለከፈትከው ነገር መናገር ፈልጋለሁ። ተራ ጠብቅ። መዝሙር የምትለዋለህ? ምንም የለም
በጣም ብዙ ነገር እየሰማሁ የአረብኛ መጽሐፍ አገኘን ብላ ተረጋጋ። ቀጥሎ እያዳመጥክ ነው። ፎይ ቃላትን አንድ ያዘጋጀልን። መጣሁልህ አባ ማይክ ከፍ አድርገህ ክፈተው። አንተ ሳገደልክበት አንዴችን ክፍል አንብብልን። አቡ ሸዋብ ምን ትቀይራለህ? የቀደሙን ክፈት። ለምን እንደው የምትፈራው? የፖለቲካ ነው የሚሰሩት እኮ። ለምን እንደው የምትፈራው? የቀደሙን ክፈትና እናውራ። የመጀመሪያውን ክፈት። ለምን ትቀይራለህ? አንብብ። የመጀመሪያውን ክፈት። ለምን ትፈራለህ? ቡኻሪ ቅደም። ቆይ ያጨበረበርክ ነበር ስገባ እሱ አቡ ኡስታዝትሁን ሼክ ትሁን ምን ደረሳ ትሁን ይህ ማንበብ እኮ ላይችል ይችላል። ገብቶ ፖለቲካ ለመስራት ነው። አንተም አንዱን እኮ አናቅም አይደለ? ለምን አታነበውም? የቀረበልህን ነገር ያ እስልምና ያለ ፖለቲካ እና ለጩኸት ስለማይቆም ኔስ